የኢትዮጵያ ወንጌላውያን ነጋዴዎች ኔትወርክ ኢቢኤን ኢትዮጵያ ለ8ኛ ዙር የጸሎትና የትስስር እንዲሁም የስልጠና መርሃ ግብር አካሄደ። የኢትዮጵያ ወንጌላውያን ነጋዴዎች ኔትወርክ ኢቢኤን ኢትዮጵያ የልግስና ጉዞ በሚል መሪ ቃል ከጄኔሮሲቲ ፓዝ እና ሳልቬሽን ቮይስ ሚኒስትሪ ጋር በመተባበር 8ኛ ዙር የጸሎትና የትስስር እንዲሁም የስልጠና መርሃ ግብሩን ጥቅምት 8 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል አካሄደ። በመርሃ ግብሩ ላይም የሰብሳራ አፍሪካ ዳይሬክተር አቶ ኤልቪስ፣ የምስራቅና የደቡብ አፍሪካ ዳይሬክተር ሐዋርያው ሳሙኤል ሽሬንጎ፣ የኢቢኤን ኢትዮጵያ የቦርድ ሰብሳቢ አቶ ፍጹም ንጉሴ፣ ክርስቲያን ነጋዴዎች፣ የግልና የመንግስት የሥራ አመራሮች፣ የሚዲያ ባለድርሻ አካላት፣ ከሀገር ውስጥና ከውጭ ሀገራት የመጡ እንግዶች ተገኝተዋል። መርሃ ግብሩን ያስጀመሩት የምስራቅና የደቡብ አፍሪካ ዳይሬክተር ሐዋርያው ሳሙኤል ሽሬንጎ እግዚአብሔር በሚሰራበት ወቅት ከእግዚአብሔር ጋር ሰራተኛ ሆኖ መገኘት ትልቅ ዕድል ነው። በመስጠት ጸጋ መጨመር፣ እግዚአብሔር በሕይወታችን ለሚልከው ዓላማ ጆሮ መስጠት፣ ትኩረት ስለማድረግ፣ የልግስና ሕይወት ስለመኖርና ሌሎችንም ነጥቦች ያነሱ ሲሆን ከ3 ሚሊዮን በላይ ጣዖታት ባሉባትና ክሩሴድ ማካሄድም ሆነ ጸሎት ማድረግ ፈጽሞ በማይቻልባት ህንድ ሀገር ሙዘረን አካባቢ ያሉ ክርስቲያን ማህበረሰቦች ወንጌልን ለማድረስ በጭብጥ ሩዝ የጀመሩት የልግስና አገልግሎት ሙሉ ባልዲ ሩዝ ወደ መስጠት አድጎ የአዘር ሺዎችን እንዴት በወንጌል እንደደረሰ የሚያሳይ ዶክመንተሪ ቀርቧል። የሰብሳራ አፍሪካ ዳይሬክተር አቶ ኤልቪስ መጽሐፍ ቅዱሳዊ የልግስና ጉዞ ራእዩን፣ ዓላማውንና ግቡን አንስተው ማብራሪያ የሰጡ ሲሆን የወንጌላውያን ነጋዴዎች ህብረት በ2000 ዓመተ ምህረት በአሜሪካን ሀገር ውስጥ እንደ ክርስቲያን እኔ ለዚህ ዓለም ችግር ምን ፈውስ ላመጣ እችላለሁ ብሎ በተነሱ ዳግም በተወለዱ ክርስቲያን ነጋዴዎች የተመሰረተ ነው ብለዋል። አክለውም የወንጌላውያን ነጋዴዎች ዓላማ ዓለምን ሁሉ ፍጹም በሆነ ልግስና ለመፈወስ ነው ያሉ ሲሆን ንግዳችን ለድህነት መፍትሄ ቢሆንስ የኛ ድርሻ በእግዚአብሔር መንግስት ውስጥ መፍትሄ ቢሆንስ ብለን መጠየቅ አለብን የሚሉትን ሐሳቦች አንስተው በተጨማሪም መርሃ ግብሩ ላይ የመጽሐፍ ቅዱስ ልግስና ጉዞ አውደ ጥናት የቀረበ ሲሆን አውደ ጥናቶቹም አጋር ከሆኑ የመዳን ድምጽ አገልግሎት፣ የመጽሐፍ ዘር አገልግሎትና ከአብያተ ክርስቲያናት የርህራሄ አገልግሎት ጋር በመሆን በተለያዩ አካባቢዎች ስለተከናወኑ ስራዎች በእህት ቃል ኪዳን ገለጻ ተደርጓል። የኢቢኤን ኢትዮጵያ የቦርድ ሰብሳቢ የሆኑት አቶ ፍጹም ንጉሴ የክርስቲያን ንግድ ለትርፍ ብቻ የተቋቋመ ሳይሆን በዓላማ ወይም በተልእኮ የሚሰራ ሲሆን እርሱም ወንጌልንና ሌሎችን የምናገለግልበት መንገድ ተጽዕኖ የምንፈጥርበትና የብዙሃንን ህይወት የምንቀይርበት ነው በማለት በሰጡት ስልጠና አስታውቀዋል። በተጨማሪም ኢቢኤን ኢትዮጵያ ላለፉት 3 ዓመታት በርካታ ስራዎችን ያከናወነና ከ2500 በላይ ክርስቲያን ነጋዴዎችን በተለያዩ ርዕሰ ጉዳዮች ማሰልጠን የቻለ ሲሆን ይህንንም በስፋት በቀጣይ አጠናክሮ እንደሚቀጥል ተናግረዋል። My name is Elvis Mutahi Gidenji and I'm excited to be here this morning at Skylight Hotel, where we have invited business people and entrepreneurs across Ethiopia to talk about what does it really mean to be generous. I'm the regional director for Sub-Saharan region for Generosity Perth, and our goal is to inspire people to start talking about how can my faith be not just a statement but an action. And our goal as Generosity Path is to inspire people to think about how can we become generous and start healing the world with our giving. And it's an exciting journey. In Ethiopia, we started in 2023 with the church. And today I'm excited that now we bring the forum to the business people, to the marketplace leaders. And the mood here is so exciting. The people are start thinking differently. How can I have a business not for profit but for purpose? Think about that. How can I see myself and my skills and giftings that God has given me that is missional? It's not about me, it's about how solution do I bring to the kingdom of God. And this is an exciting space. I'm excited and I'm looking forward for more conversation and next steps. How do we begin to start thinking as entrepreneurs, believers? How do we create solution, not just for us as business people, to our economy, to our social circles, to things that are within our environments? How do we start thinking on solutions with the profits God has given them and turn those profits to purpose that has eternal blessing? So I'm happy and thank you so much for really having us here and also giving us an opportunity to share this to the rest of the world. Thank you so much. ስሜ መጋቢ አማኑኤል ራሞ ይባላል። የመጣሁት ከደቡብ አፍሪካ ዌስተርን ኬፕ ነው። እዛ ባለች ቤተክርስቲያን በመጋቢነት አገለግላለሁ። እንደገና በደቡብ አፍሪካ ወንጌላውያን ካውንስል ላይ በቦርድ አባልነት አገለግላለሁ። ዛሬ እንግዲህ በዚህ
እኔም የህዝብም የተገኘው በእግዚአብሔር ሐሳብ ነው ብዬ አስባለሁ። በተለይ በምድራችን ኢትዮጵያ ያሉትን መብላት ያልቻሉትን ለመደገፍ በተለይ ዋና ሐሳብ የሆነው እኔ መብላት ከቻልኩ የሚበላው ካለኝ ለሌላቸው ደግሞ ማካፈል እችላለሁ የሚል ዋና ሐሳብ ነው። ደግሞም የእግዚአብሔር ቃልም የሚያዘው ያንኑ ነው። እግዚአብሔር ለኛ አንድያ ልጁን ክርስቶስ ኢየሱስን አሳልፎ ሰጥቷል። እንግዲህ ያ የስጦታዎች ሁሉ ምንጭ ነው። ከዚህ የሚበልጥ ስጦታ ምንም የለም እና ስለዚህ ስለ በጎ ስጦታውና ስለማይነገር ስጦታው እግዚአብሔር ይመስገን እላለሁ። እሺ፣ መጋቢ ዜና ሰው ይባላል። በዚህ በኢቢኤን የኢትዮጵያ ወንጌላውያን ነጋዴዎች ህብረት ውስጥ በቦርድ አገለግላለሁ። የዛሬው ፕሮግራም ዘጀነረሲቲ ፓዝ በሚለው እሱ ሚኒስትሪ ውስጥ የተዘጋጀ ፕሮግራም ነው። ከኢቢኤን ጋር በመተባበር በመስጠት ብዙ መድረስ እንደምንችል፣ ጥቂት የሆነችው መስጠት ብዙ ግን ዘር ትንሽ ነች፣ ነገር ግን በተዘራሽ ጊዜ ስትወጣ ብዙ ሆና እንደምትወጣ ለኛ ምናልባት ጥቂት የሆነች ነገር የምንዘራው ዘር ግን ለሌላው መትረፍ እንደሚችል፣ ለብዙዎች ምክንያት እንደሆነ፣ ለብዙዎች ለመትረፍ እኛ ጥቂት ነች የምንላት አፍርታ ግን የብዙዎችን ህይወት መታደግ እንደምትችል፣ ከእግዚአብሔር ዘንድ ደግሞ ጸጋ እንደሚያስጨምር፣ በሰጠን ቁጥር ደግሞ እግዚአብሔር ነገርን እንደሚያሰፋልን፣ ነገራችንን እንደሚያበዛው በዚህ ተምሬያለሁ። መጽሐፍ ቅዱስም ይናገረናል። ባይዜ መስጠት ለራስ ነው። እግዚአብሔር ደግሞ ዘርን ይሰጣል። ዘር አይበላም። ዘር ግን ለብዙዎች የሚሆን የሀገራችን ገበሬ ጥቂት የሆነችውን ዘር ዘርቶ በኋላ ግን ብዙ እንደሚሰበስብ በእግዚአብሔርም ቃል ዘር መዝራት እንደዚሁ እንደሆነ አንደኛ እግዚአብሔርን ማክበር ነው፣ ሁለት መታዘዝ ነው፣ ሶስተኛ ደግሞ ለራስን በረከትና መስፋት ነው። ከዚህ ፕሮግራም ይህን ተምር